ኤፍሬምና እንዲሁም ደግሞ ቡዜ አሁንም ሌላ ብጥብጥ ውስጥ ገብተዋል። ይሄም ደግሞ ብዙዎቻችን ዋናው ነገር አብርሽን ካለበት እንዲዲን ማድረግ ነው እንጂ ሌላ ነገር አያስፈልግም። ቡዜ ደግሞ ማድረግ ያለብሽ አንድና አንድ ነገር አብርሽን በዚህ ባለበት ሁኔታ እንድታወጪው አድርጊ፣ ወይም ደግሞ ብቻሽን ካልቻልሽ ጋሽዬንም ጥሪ፣ ከዛን ደግሞ ሌላውም ሰው ጨምረሽ ቢሆን ብቻ ልጁ አንድ ነገር ማድረግ አለብሽ። ዝም እንዳትዪ እባክሽን። ይሄ ነገር ሲቆይበት ወደ ወይ ሌላ ነገር ያመዝናል ወይም ደግሞ ሌላ ነገር ያመጣበታል። ስለዚህ ዝም እንዳትዪ እባክሽን ብሎ ብዙ እህቶቻችንም ጮህተዋል፣ እንዲሁም ደግሞ አውርተዋል። ግን አሁን ለታ ደግሞ ብጥብጡ ሌላ ነው። ያኔ አሁንም ያው አንተና አንቺ ነሽ፣ አንተና እኔ ምን አደረኩኝ? እኔ ያደረኩት ነገር የለም። አንተና ለዚህ ሁላ ጣጣ በቃው። እኔ ምን አደረኩኝ? አንቺ ደግሞ እኔን የምትይው ነገር እኔ ምን አደረኩኝ? እኔ ደግሞ ሰላም ቤቱን ይቀመጥ ነው ያልኩት። አሁንም ሌላ ብጥብጥ ይዞ መጥተዋል። ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ ቪዲዮን እስከ መጨረሻ ድረስ በማየት ሀሳብና እንዲሁም ደግሞ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኳችሁ መጥቻለሁኝ። ሲመጣ እንደ ሊማዳችን ያው ሰሞኑን እንደኛ ሁላችንም ማለት በሚቻል ከተወሰኑ ልጆች ሲቀሩ ብዙዎቻችን እንደ ሰውን በመረዳትና እንዲሁም ደግሞ እንደ ሰው ህመማችን ወይም ደግሞ የሰው ቁስላችን ለምንል እኛ ሰሞኑን እየተፈጠረው ያለው ነገርና እንዲሁም ደግሞ ሰሞኑን እየተደረገ ያለው ነገር በእርግጥ ግራ አጋብቶናል። ይሄም ደግሞ አብርሽን በዚህ ልክ አይደለም የሚናቀው ነበር። ይሄ አሁን በዚህ ሰሞን ደግሞ ዝምታው በጣም እያስፈራ ነው። እንዲሁም ደግሞ ይሄ ተደረገበት የተባለው ነገር ከጊዜ ጊዜ ወይም ደግሞ ቀን በቀን ሲጨምር ሌላ ነገር ወይም ደግሞ ሌላ ህመም እንዳያመጣበትና እባክሽን ብዙዬ ሌላ ሰው ፈልግና እንዲሁም ደግሞ ጋሽዬንም ቢሆን ጠርተሽ ይሄንን ነገር ማስተካከል አለብሽ እባክሽን ዝም እንዳትዪ ብሎ ብዙ ልጆች አውርተዋል። እንዲሁም ደግሞ ኮሜንታተሮቹን በዛው ልክ አረ ይሄ ነገር ምንድነው? አንድ ነገር አድርጉ። አብርሽ ሲጀመር ቤተሰብ የለውም እንዴ? እንደዛ ዳንዚዞና እንደዛ ፋዞ አሁንም ሌላ ጭቅጭቅና ሌላ ክርክር ውስጥ ለምን ትገባላችሁ እየተባለ ነው። ይሄም ደግሞ ባለፈው አይታችሁታል ብዬ አስባለሁኝ። ብዙዬ እሪ እያለች ኤፍሬምን ተቆጥታ ነበር። እንዲሁም ደግሞ በቃ ያለበት ቦታ ወሰደኝ፣ የትም ይሁን የት ወሰደኝ ባለችበት ነገር ብዙዎቻችንም ደግሞ የሩታን ቤት አታውቀውም እንዴ? ለምንድነው የሩታን ቤት ማትሄደው? ብቻዋን ማሄድ እንኳን ካፈራትና ወይም ደግሞ ካልደፈረች ፖሊሱም ይዛ ወይም ደግሞ ጋሽዬን ይዛ ማትሄደው ነገር ይሄ ነገር ደግሞ ከጊዜ ጊዜ ሌላ ነገር ስለሚያስከትል እባካችሁን ድረሱላት። ለፍትህ ለአብርሽ ስንል ቆይተናል። ያልነውን ፍትህ አሁንም እየተገኘ አይደለም። አሁንም ሌላ ብጥብጥ ውስጥ ናቸው። ሌላው ብጥብጥ ደግሞ ምንድነው? አሁንም እንደ ሊማዳቸው ነው። ምንም የተቀየረ ሀሳብና ምንም የተቀየረ ነገር አለ አይመስለኝም። ይሄም ማለት ደግሞ ኤፍሬምና እንዲሁም ደግሞ ብዙዬ በሚያደርጉት ንግግራቸውና በሚሆኑት ወይም ደግሞ በሚመላለሱት መልስና በሚያደርጉት ቆይታ ብዙዎቻችን እያስከፋን ያለው ይሄ ነገር ነው። ምክንያቱም አሁን በዚህ ሰዓት አንተ የዚህ ድርጊት ሰበቡ አንተና አንተ ቤተሰባችን አባልም አይደለህም፣ አንቺ እንዲህ ነሽ፣ አንተ እንዲህ ነህ ከማለቱ አሁንም ምንም የተቀየረ ሀሳብ ስለሌላ እጅጉን በጣም ሁላችንም ማለት በሚቻል ልክ ትንሽ ግራ አጋብቶናል። በነገራችን ላይ የዚህ የኤፍሬምና እንዲሁም ደግሞ የብዙዬ ንግግር ብቻ ሳይሆን አብርሽ ላይ እየተካሄደው ያለው በሙሉ በዚህ ሳምንት ማለት አሁን ሳምንት ሆኖታል መሰለኝ ሊሆነው የቀራው ቀን ስለሌለው ያው ሳምንት እንበለውና ሰሞኑን በሚናየውና ሰሞኑን በተፈጠረው ያለው ነገር ብዙዎቻችን ያው ያኔ ግራ ተጋብተን እንዲሁም ደግሞ ምንድነው እየተካሄደ ያለው? ወንድም በወንድም በዚህ ልክ ጨክናል እንዴ? እንዲሁም ደግሞ ስሮታስ ብትሆን የልጇ አባት ነው ምንም ቢሆን ምን ነገና ከነጎዳ ልጇ አድጎ ይሄን ቪዲዮ ቢያየው ምን ይሰማታል? ወይስ ደሞስ ምን ይላታል የሚለው እንዴት አላሰበችም? ቤት መመለስም ካለባት በራሷ ጸባይና እንዲሁም ደግሞ በአንዳንድ ነገራቶች ወይም ደግሞ በንግግር በመፍታት እንጂ በዚህ ሁኔታ ድንግዝግዝ አድርጋ እስከ መቼ ቤቷን የምታስቀምጠው ነገር የብዙዎቻችን ሀሳብ ይሄ ነው። ብዙዎቻችንም ማለት በሚቻል ልክ እንግዲህ ሩታ ምንም አይነት ጥፋት የለበትም። አብርሽም ሲጀመር ምንም ነገር ያደረገችው ነገር የለም። ሆን ብሎ ሩታን ስም ለማጥፋት ነው እንጂ ሩታ ምንም አታደርገውም፣ ማድረግም አትችልም። ሲጀመርም ደግሞ
ሩታ ምን ታደርገዋለች? የልጇ አባት ነው። ምንም ብታደርገው ወይም ደግሞ ምንም ልታደርገው አትችልም። ሲጀመርም ደግሞ ምንም ብታደርገው በሱ ጸባይ ወይም ደግሞ በሱ ሁኔታ ሊሆን ይችላል እንጂ እሱ ያደረገች ነገር የለም እያሉ ነው። ይሄ አይናችን እያያ አይናችንን መዋሻት የሚባል ነገር አለ አይደል? እንደዛ እየሆነ ነው። ያም ሆና ይህ ከወንድሙ ከኤፍሬም ሲሆን ሩታ ብታደርገው እንኳን አደረገች ለምን አይባልም። ምክንያቱም እዚህ ጋር ወንድሙ አለ ኤፍሬም ዋነኛው አንደኛው ነገሩ ሁላ የሚያመዝነው ወደ ሩታ ሳይሆን ወደ ኤፍሬም ነው። ምንም እናድርገው ብትለውና ምንም ነገር እናድርገው ብትለው ይሄ በመስማማቱ የሩታን ያኔን ያክል ሩታን እንትን የሚላት ነገር አለ ብዬ አላስብም። ብዙዎቻችንም ይህንን ነገር በግልጽ አውርተናል። ምክንያቱም ሩታ ብታደርገው እንኳን ከራሷ ቤተሰብና እንዲሁም ደግሞ እንደ ሊማድዋ ካዛ ካዳኒ ወይም ደግሞ ከሜሪ ጋር ቢሆን የዛኔ ምናልባት ሩታ ልጇን አባት እንዲያደረገች የልጇ አባት አይደለም ወይ እንል ነበር። አሁን እንደዛ እንደንል ግድብ የሆነብን ነገር እዚህ ኤፍሬም ስለሆነ ከወንድሙ በኩል ስለሆነ ይሄ ነገር ሩታን አብዛኛው ሩታን መውቀስ ሳይሆን አብዛኛው ወቀሳው የምናደርገው ኤፍሬም ጋር ነው። ገባችሁ አይደል? ኤፍሬም ጋር ለምንድነው ወቀሳው የሚበዛው? ወይም ደግሞ ኤፍሬም ምን አደረጋ? ወይም ደግሞ ሩታን ትታችሁ እንዴት ኤፍሬምን ልትሉ ትችላላችሁ? ሩታ 10 ጊዜ አይ በቃኝ ወይም ደግሞ የሱ ነገር በቃኝ ብትል በሂደትና እንዲሁም ደግሞ ነገራቶችን ስታስባቸው አገናዝባ ስታየው ምናልባት የወሰነችው ውሳኔ ጥፋት ሆኖ ከታያትና ስህተት ሆኖ ከመሰላት ይሄንን ነገር አይ አሁን በቃ መመለስ አለብኝ እንዲሁም ደግሞ ልጄም ደግሞ ያላባት ማደግ የለበትም በነገሩ ሁላ ጥፋተኛ እኔ ነበርኩኝ ወይስ እሱ ነበር? እሱ ማጠፋ እኔ ማጠፋሁ። ነገር ግን ደግሞ ያው አንድ መሆን ስላለብን እንዲሁም ደግሞ ልጄ ከነገና ከነጎዳ አድጎ አባቴ በምን ምክንያት ነበር ተጣላችሁት ወይም ደግሞ በምን ምክንያት ነበር ተለያያችሁት ቢለኝ የሚመልስለት ቢቁ መልስ ስለሌለኝ ምንም ይሁን ምን በምንም ተአምር ሆኖ በምን አብረን መሆን አለብን። ልጃችንም ደግሞ የሁለታችንን ፍቅር እያያ ወይም ደግሞ እንትን እያላ ማደግ አለባት ብላ በኋላ ላይ ያወሰነችው ውሳኔ ጸጥ አስገብቷት አሁን ደግሞ መመለስ አለብኝ ብላ ኤፍሬምን ባማከረችው ሰዓት ወይም ደግሞ ከኤፍሬም በተመካከሩ ሰዓት ኤፍሬም ደግሞ ይህንን ነገር እሷ እንኳን ብታመጣው ሀሳቡ ከሷ ቢሆንም እንኳን ኤፍሬም በዚህ ነገር በማሰማማቱና እንዲሁም ደግሞ ይህንን ነገር በማድረጉ እጅግን አብዛኛው ወደ ሩታ ሳይሆን ያዘነው ወደ ኤፍሬም ነው። በኤፍሬም ነው ያዘነው ማለት ነው። ለምን ምንም ቢሆን ምን የስጋ ነው የስጋ ማለት ያ እናቱ ልጅ ነው አብርሽ የስጋ ወንድም ነው አብርሽ። ስለዚህ አብርሽ ላይ ያደረገውን ነገር ሩታ ሚስት ናት እንደምናየው ደግሞ ሚስት አብራ ከሆነች አብራ ነው ከተለያዩም ደግሞ ያኔ አላቀህም ነው። ገባችሁ አይደል? ስለዚህ አብዛኛው ሁላችንም ማለት በሚቻለው ልክ አብዛኞቻችን ያኔ ጥፋቱ ያመዘነው ወደ አብርሽ ወደ እንትና ማን ነው ወደ ኤፍሬም እንጂ ወደ ሩታ አይሆንም። ሩታም ቢሆን ግን የልጇን አባት በዚህ ልክ ማድረጓ ልክ ነው ተገቢ ነው እያልኳችሁ አይደለም። ለማንኛውም ለዚህ ቤት አዲስ ከሆናችሁ እንደ መጀመሪያ እንዳልኳችሁ ሰብስክራይብ አድርጉ። ነባር ቤተሰብ ከሆናችሁ ደግሞ ላይክ እና ሼር አድርጉ። እንዲሁም ደግሞ አበረታቱኝ። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩላችሁ በሌላ አዲስ ከሚመጣ ድረስ ሰላማችሁ ይብዛ። አዲስ ነገር ስናገኝ ደግሞ ይወላችሁ ይዘንላችሁ እንመጣለን። እናንተም ደግሞ ላይክ እና እንዲሁም ደግሞ ሰብስክራይብ አድርጉ። ቪዲዮ ከመጀመራችሁ ላይክ እያደረጋችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። እናንተ ሀሳብ አስተያየት ካላችሁ እንዳልኳችሁ ኮሜንት ስር ማስቀመጥ ትችላላችሁ። ባይ ባይ።